ስራዎች አብሮ ሲሰራ ልማት ስራዎችንም ሲጎበኝ የገዢው ፓርቲም ያው የመንግስት ውስጥም የተለያዩ የፓርቲ አካላት ተወክለው በጋራ ስራዎች በካቢኔ ደረጃም ስንመራ ቆይተናል። ይህን ልማት አጠናክሮ ማስቀጠል ያስፈልጋል። በጋራ በሚያደርጉን ህዝብን በሚለውጥ አጀንዳዎች ናቸው። እንግዲህ የሐሳብ የመንገድ የስልት ልዩነቶች ሊኖሩ ይችላሉ። ነገር ግን ለህብረተሰብ ልማትን መልካም አስተዳደር የማረጋገጥ ጉዳይ የጋራችን አጀንዳ ነው የሚሆነው። ሌላው በመሰረታዊነት ሰላም ጉዳይ ላይ አብሮ መስራት ያስፈልጋል። በዚህ የምንሰራው ልማት ቀጣይነት የሚኖረው ሰላም ሲኖር ነው። በዚህ ሂደት የህብረተሰብን ትስስርን አብሮነትን የሚሸረሽሩ የነጠላ አስተሳሰብና የጋራ ጠንካራ ሀገር እንዳትኖረን ከሚያደርጉ አካላት ጋር የምናደርገው ትግል በመድረክም ሆነ በተለያዩ ዘዴዎች ይህን ማጠናከር ይኖርብናል። ሰላም የጋራችን ጉዳይ ሆኖ በዚህ ዞን በነበሩ እንቅስቃሴዎችን በጋራ እየሰራን ቆይተናል። ይሄ ተጠናክሮ እንዲቀጥል እንፈልጋለን። ሌላው እንግዲህ ለምርጫም ለሌሎች ነገሮች እንፎካከራለን። በጋራ በሚያደርጉን እና ህብረተሰቡን በሚለውጡ ጉዳዮች ደግሞ እንተባበራለን። ይሄ መርሆ ሆኖ ይበልጥ ተጠናክሮ መቀጠል ይኖርበታል። የመድበለ ፓርቲ ስርዓት ለሀገራችን ወሳኝ ነው። ለዞናችንም ህብረተሰብ ጠቀሜታ የላቀ ነው። ስለዚህ የሀሳብ ውድድር፣ የሀሳብ መንሸራሸር ህብረተሰብ የሚፈልገውን ጥቅም እና ፍላጎት ለማርካት ጠቃሚ ስለሆነ እነዛን መሰረት ያደረገ የመድበለ ፓርቲ ስርዓቱ ተጠናክሮ እንዲቀጥል በርትተን የምንሰራ ነው የሚሆነው። እንደ ዞን እነዚህን ሊያጠናክሩ የሚችሉ ስራዎች በተለይ ባለፉት 7 እና 8 ወራት አዲሱ አመራር በተለይ ፓርቲ ሞር ኦፍ አስተባባሪ ፓርቱ ሪፎርም አድርገን ከገባን በኋላ አንዳንድ ሀሳቦች ሁሉንም ሊያሳትፉ የሚችሉ እንደምታውቁት በባለሙያውም ከምሁራንም የከሌ እዚህ ፓርቲ ነው የከሌ ነው ሳንል ሀሳብ እናዋጣ አካባቢያችንን ዞናችንን ገንባ በሚል ከፍተኛ የሆነ የምሁራን መድረክ አጠቃላይ ሰራተኞችን ያሳተፈ ከተለያዩ ቦታዎች በሀሳብ የሚያግዙን አካላት ይዘን ሰርተናል። ይሄን መነሻ ያደረገም የ10 ዓመት የቀጣይ አቅጣጫ ምን መሆን አለበት ብለን ወስደናል። ይሄ የሀሳብ ከማን መጣ አይደለም፣ ዞን የሚጠቅም ነገር ከየት ተገኘ በሚል እነዚህን ሀሳቦች ሊያሳትፉ የሚችሉ ስራዎች ወስደን ሰርተናል። ይሄንን መነሻ በተደረጉ ስራዎች በተለይ የግብርና ምርትና ምርታማነት ሊያሳድጉ የሚችሉ አዳዲስ ኢኒሼቲቮች ውስጥ ገብተን ሰርተናል። የጸደይ ልማት